ሰላም ሰላም ውድ የሊንጎነስት አካዳሚ ቤተሰቦቻችን እንደምን አላችሁ? ሊንጎነስት አካዳሚ የኦንላይን ትምህርትን በመስጠት ላይ ይገኛል። የምናስተምራቸው ትምህርቶችም እንግሊዝኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችም ትምህርቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። ሊንጎነስት አካዳሚ የመጀመሪያውን ቪዲዮ ዛሬ አፕሎድ ያደርጋል። ስለዚህ የሚደርሳችሁ ሁሉ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ ዛሬ በመጀመሪያ ቪዲዮአችን እንግሊዘኛ እስካሁንም በምንም አይነት መንገድ ላልተማራችሁ ለጀማሪዎች የሚሆን እንግሊሽ ፎር ቢግነርስ የእንግሊዘኛ አልፋቤቶችን ይዘንላችሁ መጥተናል። ከኤ እስከ ዜድ በስሞል በካፒታል እና አጠራራቸውን የምንመለከት ይሆናል ማለት ነው። እንግሊዘኛ ፊደሎች 26 ናቸው። የሚጀምረውም ከኤ ነው። በኤ ይጀምርና በዜድ ያልቃል ማለት ነው። እዚህ ጋር እንግዲህ እንደምታዩት የመጀመሪያ ሮ ላይ ያለው ካፒታል ሌተር ነው ማለት ነው። ቀጣዮቹ ደግሞ ስሞል ሌተር ነው። ቀጣይ በአማርኛ የጻፍኩት ደግሞ አማርኛ ማንበብ ለምትችሉ ልጆች አጠራራቸውን ይሆናል ማለት ነው። ስለዚህ ከኤ ጀምረን እንቀጥል። ይቺ ማን ትባላለች? ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች ኤች አይ አይ ጄ ጄ ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ ዋይ ዋይ ዜድ ዜድ። እንግዲህ 26ቱን ፊደሎች በአጠራራቸው አይተናል ማለት ነው። ስለዚህ እነዚህ የመጀመሪያዎቹ በሙሉ ምንድን ናቸው ብለናል? ካፒታል ሌተር ናቸው። እነዚህ ቀጣዮቹ ደግሞ በትንሽ የተጻፉት ስሞል ሌተር ናቸው ማለት ነው። ካፒታል ሌተር የምንለው እንግዲህ በመጠኑ ከፍ ያለ ነው። ስሞል ሌተር ደግሞ በመጠኑ አነስ ያለ ነው ማለት ነው። ፊደሎቹን ስናይ የኤን ካፒታል ሌተር እና ስሞል ሌተሯ በቅርጽ የተለያዩ ናቸው ማለት ነው። ቢም በቅርጽ የተለያየ ነው። ሲ ላይ ስንመጣ ግን በመጠን ብቻ ነው ልዩነቱ እንጂ በቅርጽ ተመሳሳይ ካፒታል ሌተር እና ስሞል ሌተር አላቸው ማለት ነው። እንዲህ ላይ ስንሄድ በቅርጽና በሳይዝም የተለያዩ ናቸው። ኢም እንደዚሁ፣ ኤፍም በቅርጽና በሳይዝ ስሞልና ካፒታሉ ይለያያል። ጅም በቅርጽና በሳይዝ የተለያየ ነው። ኤች ላይ ስንመጣ የተለያዩ ናቸው። አይም እንደዚሁ፣ ጄም የትንሽ ልዩነት አላቸው። ኬ ላይ ስንመጣ በቅርጽ ተመሳሳይ ነው፣ በመጠን ልዩነት አለው። ካፒታል ሌተሩ ከፍ ይላል፣ በጎን ስሞል ሌተሩ ደግሞ አነስ ይላል። ኤልን ስንመጣ የተለያዩ ናቸው። ኤምም ስንመጣ የተለያዩ ናቸው። ኤንም እንደዚሁ። ኦ ስሞልና ካፒታሉ ተመሳሳይ ነው ማለት ነው። ፒ ላይ ስንመጣ ስሞልና ካፒታሉ ተመሳሳይ ነው፣ ልዩነቱ የቅርጽ ይሆናል ማለት ነው። ልክ እንደ ኦ። ኪው ሁለቱ የተለያየ ነው። አር ሁለቱ የተለያየ ነው። ኤስ በቅርጽ ተመሳሳይ ነው፣ በሳይዝ ብቻ ልዩነት ይኖረዋል። ቲ በቅርጽም በሳይዝም ልዩነት አለው። ዩ በቅርጽ ተመሳሳይ ነው፣ በሳይዝ ልዩነት ይኖረዋል ማለት ነው። ካፒታል ሌተሩ ከፍ ይላል። ቪም በቅርጽ ልዩነት የለውም፣ በሳይዝ ግን ልዩነት ይኖረዋል። ቪ ላይ ከፍ ይላል ማለት ነው። ደብሊው በቅርጽ ተመሳሳይ ነው፣ ሳይዙ የካፒታል ሌተሩ ከፍ ይላል። ኤክስም እንደዚሁ ከፍ ያለ ነው። ዋይ የተለያዩ ናቸው። ዜድ ላይ ስንመጣ ተመሳሳይ ቅርጽ አላቸው፣ በሳይዝ ልዩነት ይኖራቸዋል ማለት ነው። እሺ አሁን አንድ ጊዜ ድጋሚ እንጥራው። ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች ኤች አይ አይ ጄ ጄ ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ ዋይ ዋይ ዜድ ዜድ
የእንግሊዝኛ ፊደላት እነዚህን ይመስላል። ስለዚህ በዚህ ባስቀመጥኩላችሁ መሰረት እየደጋገማችሁ መጥራትና ማየት ይኖርባችኋል ማለት ነው። እንግዲህ እንደነገርኳችሁ የመጀመሪያዎቹ ሮ ካፒታል ሌተር ናቸው ሁሎች ማለት ነው። ቀጣዮቹ ከጎን ያሉት ትንንሾቹ ስሞል ሌተር ናቸው። ቀጣዩ በአማርኛ የጻፍኩት ማን እንደሚባሉ ነው ማለት ነው። እንግሊዝኛው ቢጠፋችሁ የአማርኛውን ማንበብ ለምትችሉ ልጆች ይችን በማንበብ መጥራት ትችላላችሁ ማለት ነው። ዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እያንዳንዳቸውን ሌተሮች ድምጻቸውን፣ ቫወል ሌተራቸውን፣ ካፒታል ሌተራቸውን እንዴት እንደሚነበብ፣ ኤ እንደማን እንደምትነበብ ድምጻቸውን፣ ቢ እንደማን እንደምትነበብ፣ ሲ እንደማን እንደምትነበብ እያንዳንዱን ከኤ እስከ ዜድ ድረስ ድምጻቸውን እና ቫወል ኮንሶናንት ብለን ከፍለን የምናይ ነው የሚሆነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት።